እንግዲህ ዋናው ርዕሳችን መንፈሳዊ አገልግሎትና ወጣትነት የሚል ነው። ተጃጅላ ፉራፊ ደርገጉማ መተዱሬ ሌንጂ ኬኛ ከንታው ከነታ መንፈሳዊ አገልግሎት እና ወጣትነት የሚል ነው። በተቻለ መጠን የዚህ ስልጠና መሰረታዊ ዓላማ ተብሎ የተገለጠው የወጣትነት ኃይልን በአገልግሎት ላይ ማዋል የሚያስችሉ መንገዶችን ማመልከት ነው። ሌላ በወጣትነት እድሜ የሚገጥሙ የአገልግሎት ፈተናዎችና መፍትሄዎችን ማወያየት መጠቆም ነው። ሌላው ለሰባኪያነ ወንጌል ውጤታማ የስብከተ ወንጌል አገልግሎት ጥበብን የማጋራት ስልጠና ነው የሚሆነው። የስልጠና ዋና ዋና ግቦች የሚሆኑት የመጀመሪያው የተቃጠለ መንፈስን ማደስ የሚል ነው። የመጀመሪያ ያዝነው በቅዱሳት መጻሕፍት በሮሜ መልእክቱ ቅዱስ ጳውሎስ ሮሜ 12 ቁጥር 11 ላይ በመንፈስ የምትቃጠሉ ሁኑ ለጌታ ተገዙ ብሎ እንደሚናገር ብዙ ጊዜ ስልጠና የሚያውቁ ሰዎች ለስራ ለአገልግሎት ሊፋጠኑ የሚችሉበትን ኃይል እና መነቃቃት ማምጣት ነው የስልጠና ትልቁ ጥቅምና ዛሬ በዚህ የተገኛችሁ ከናንተ ብዙ የምንማርባችሁ ቤተክርስቲያን ብዙ ፍሬ ያፈራችሁ የምትገኙ መምህራንና መሪዎች እንደሆናችሁ ይታወቃል። እንዲሁም የሰንበት ትምህርት ቤት ወጣቶች አብዛኞቻችሁ አመራሮች እንደሆናችሁ ይታወቃል። ከዚህ የተነሳ የዚህ የስልጠናው ግብ ተደርጎ የወሰድነው በዚህ በአገልግሎታችን በመንፈሳዊ አገልግሎታችን ዙሪያ እና በሚያስፈልገው ቤተክርስቲያን ተልእኮ አገልግሎታችን በፍቅር በቅናት የተቀጣጠለ ውጤታማ የሆነ የነገዋ ቤተክርስቲያን የምትረከበው ለነገዋ ቤተክርስቲያን የሚሆን ነገር መስራት ላይ የመጀመሪያ ግብ አድርገን ወስደናል። ሁለተኛ ሐዋርያዊ ቅብብሎሽ የቅብብሎሽ ሰንሰለትን መጠብቆ እንዲሄድ የማድረግ ስራ ቤተክርስቲያን ዘመን ተሻጋሪ ናት። በዘመን ሁሉ ቅድም ሲነሳ ነበር ዘመነ ብሉይ ዘመነ ሐዲስ በተመሳሳይ መልኩ ሲነሳ ነበርና ይሄ የቤተክርስቲያን ሐዋርያዊ ቅብብሎሽ ስርዓቷ፣ አገልግሎቷ፣ ትምህርቷ በአጠቃላይ ተጠብቆ ለትውልድ የሚተልፍበትን ሁኔታ ማስጠበቅ ላይ ነው እንደ ግብ የወሰድነው። ሶስተኛው በእውቀት በስነ ምግባር የሰባኪያነ ወንጌል ወይም አባቶች በሰንበት ትምህርት ቤት ወጣቶች መካከል ያለውን የልምድ የእውቀት ሽግግር ማሳለጥ መምሩ ደቀ መዝሙር እንዲያፈራ ደቀ መዝሙሩም ደግሞ መምሩን እንዲተካ ማስቻል ነው። እንግዲህ ዛሬ በደንብ ማየት የሚጠበቅብን ጉዳይ ይኖራል። የመተማማቱን ጉዳይ አሊያም ደግሞ በሰንበት ትምህርት ቤትና በስብከተ ወንጌል መካከል የሚነሱ ጥቂት ክፍተቶችን በተሻለ መጠን ማረም የምንችልበት ሁኔታ ማመቻቸት ከቻልን መምህራን ተተኪ ደቀ መዛሙርት ከሰንበት ትምህርት ቤት ማፍራት ይችላሉ። ደቀ መዛሙርትም የአባቶቻቸውን ፈለግ ተከትለው ፍሬያማ ስራ መስራት ይችላሉና እዚህ ላይ እንደ አንዱ ግብ መጠቆም እንሞክራለን። አምስተኛው የአገልግሎት ተግዳሮቶችን የመቋቋም አቅም የምንገነባበት ተግዳሮቶችን እናያቸዋለን። እነዛን ደግሞ ተግዳሮቶች በምንድነው ደግሞ መቅረፍ የምንችለው መሻገር ማለፍ የምንችለው የምንለውን እናያለን ማለት ነው። እንግዲህ የመጀመሪያ የምናየው ወጣትነት የሚለውን ነው። ወጣትነት የኃይል የጥበብ ፍለጋ የውሳኔ ዘመን ተብሎ ይተረጎማል። የወጣትነት ዘመን ሁላችን እንደምናውቀው ብርቱ ኃይል ያለበት ጠንካራ ኃይል ያለበት ጥበብ እውቀት ፍለጋ የሚኳትኑ ያሉበት እሱ ብቻ አይደለም ለውሳኔም ደግሞ መፍጠን ያለበት ዘመን ነው። ስለዚህ ይህን ዘመን ቤተክርስቲያን መቆጣጠር ከቻለች የወጣቱን ዘመን ቤተክርስቲያን መምራት ማስተዳደር ዘመን መዋጀት ከቻለች ትልቁን ስኬታማ ስራ መስራት ይቻላልና ወጣትነት ላይ ከመንፈሳዊ አገልግሎት ጋር መንፈሳዊ አገልግሎት ሰንበት ትምህርት ቤትን ይመለከታል፣ ሰባኪያነ ወንጌልን ይመለከታል። በመሰረቱ መንፈሳዊ አገልግሎት የማይመለከተው የቤተክርስቲያን አካል የለም። ምዕመኑንም ይመለከታል፣ አማኙንም ይመለከታል፣ መሪዎችንም ይመለከታል። የማይመለከተው መንፈሳዊ አገልግሎት የማይነካው ሰው የለም። ስለዚህ በተለይ ደግሞ ትኩረት ሰጥተን ቅድም ሲነሳ የነበረውን የዕቅበተ እምነት ስራ ለመስራት የነገዋ ቤተክርስቲያንን ተሻጋሪ ለማድረግ ወጣቱ ላይ መስራት ያለብንን ስራ እንድንሰራ በደንብ እዚህ ላይ ማየት እንዳለብን ለመጠቆም ነው። አገልግሎት የተሰጠንን ጸጋ ለሌሎች ማካፈል ነው። ስለዚህ ወጣትነት የተሻለ መንፈሳዊ አገልግሎት የሚገለገልበት የተሻለ ፍሬ የሚታይበት
መሆን ይችላልና በተለይ ሰባኪያነ ወንጌልና ሰንበት ትምህርት ቤት ወጣቶች በጋራ መስራት ከተቻለ ታሪክ የሚቀይር ትውልድ መፍጠር ጭምር እንደሚቻል ማየት ይቻላል። እንግዲህ በመጽሐፍ ቅዱስ የታወቁ ወጣቶች አሉ። እንደነ ዮሴፍ ያለ በወንድሞቹ ተሰዶ የወጣ ወጣት ግን እግዚአብሔር የሰራበት መጨረሻ ላይም ለወንድሞቹም ለሕዝቡም አሻጋሪ አባት እንደነበረ አይተናል። እግዚአብሔርም በብዙ ቃል ኪዳን የባረከው ሰው እንደሆነ በታማኝነቱም በቅዱሳት መጻሕፍት ከምናነሳው ሳቢ ማራኪ ታሪክ መካከል አንደኛው። ስለዚህ ወጣቶች ወጣትነታቸው ለአምላካቸው ለእግዚአብሔር ሲሰጡ አገልጋዮች ወጣቶችን ለመንፈሳዊ አገልግሎት ማሰልጠን ማብቃት ሲችሉ ምን አይነት ወጣቶች ሊኖሩ እንደሚችሉ ማየት እንችላለን። ዳዊትንም ቅዱስ ዳዊትን በዛ ምስል መሰረት ማየት እንችላለን። እንደገና ገና በከናቱ ማይፀን ሳለ እግዚአብሔር መርጫ ያለው ቀድሽ ያለው ኤርሚያስንም የሐዲስ ኪዳኑ ጢሞቴዎስንም በትምህርትና በትሕትናው አብነት ማድረግ እንችላለን። የወጣትነት ጸጋዎች እንግዲህ የወጣትነት ጸጋዎች መካከል የመጀመሪያው ጉዳይ ጉልበትና ንቃት አለ። የወጣትነት ዘመን ብርቱ ዘመን ነው። መጽሐፍም ጎበዞቹ እያለ የሚናገረው ይሄንን ዘመን ነው። ወጣቶች የሚሰሩበት ፍሬ የሚያፈሩበት ድካም ብዙ የማይታይበት ስኬታማ ስራ መስራት የሚችሉበት ዘመን ነው። ይሄ የእግዚአብሔር ጸጋ ነው። ለወጣቶች የሰጠ ጸጋ ነው። ምን አይነት ጸጋ? ኃይል፣ ጉልበት፣ ትጋት፣ ንቃት እነዚህ ነገሮች ለወጣቶች የተሰጡ ጸጋዎች ናቸው። ሁለተኛው ለመማር ዝግጁ መሆን። አሁን ከዚህ በመቀጠል ወደ ትምህርት እንሄዳለን ብንል በእርግጠኝነት በጣም ደስተኛ የሚሆኑት ህፃናትና ወጣቶች ናቸው። ለምን? ለትምህርት ለእውቀት እውቀት ፈላጊ እንደመሆናቸው መጠን የእውቀት ጉዳይ ለመማር የመዘጋጀት ጉዳይ ወጣቶች ከተሰጣቸው ጸጋ አንዱ ስለሆነ ነው። ሌላ ሶስተኛው ለለውጥ መፍጠን ለውጥንም አዳፕት የማድረግ ነገር ወጣቶች ጋር አለ። ለውጥ ቶሎ መቀበል፣ የተሻሉ ነገሮች የሚያሳምኑ ነገሮች ሲኖሩ መቀበል፣ በተቃራኒም ደግሞ ያው መጥፎም ነገር ከገዛቸው የመወሰድ ጉዳይ እንዳለም ማየት እንችላለን። ሌላው የአገልግሎት መሰረቶች ወይም የአገልግሎት ትርጉም የሚል ነው። መንፈሳዊ አገልግሎት አንዱ ዋናው ርዕሳችን ያጣመረ ርዕሳችን ስለሆነ ምንድነው አገልግሎት የሚለውን ማየት ነው የመጀመሪያው ጉዳይ። የመጀመሪያው ነጥብ አገልግሎት ማለት ራስን ዝቅ አድርጎ ሌላውን መጥቀም ነው። አገልግሎት ይሄ ነው። መገልገል ሳይሆን ማገልገል ማለት ይሄ ነው። ብዙ ሰዎች አገልግሎትን እንደ መገልገል ይጠቀሙበታል፣ ተጠቃሚ ሆኑበታል። ነገር ግን የአገልግሎት የመጀመሪያ ጉዳዩ የክርስቶስም ትምህርት ይሄ ነው። ክርስቶስ ያስተማረን ትልቁ ጉዳይ ማገልገል ነው። ራስን ዝቅ ማድረግ፣ ሌላውን ማክበር፣ ሌላውን ማገልገል የአገልግሎት መሰረት ነው። በነገራችን ላይ እነዚህን የምናነሳባቸው ምክንያቶች አገልግሎታችን ምን ያህል ፐርፌክት ናቸው፣ ምን ያህል ከክርስቶስ ቃል ጋር ከሐዋርያት ትምህርት ጋር ምን ያህል የሄደ ነው የሚለውን የምናይበት። ሁለተኛው ከክርስቶስ የምንማረው አገልግሎት ሊያገለግል እንጂ እንዲያገለግሉት አለመምጣቱ ነው። መላእክት ቀርበው ያገለግሉት ነበር ይላል። ግን ጌታ ሰውን የረዳበት ያገዘበት አምላክ ሰው ሆኖ ምድራችን ላይ የተመላለሰበት ምጽአቱ ራሱ መምጣቱ ራሱ በራሱ ለምን እንደሆነ መጽሐፍ ራሱ የሚገልጠው ትልቁ ጉዳይ እኛን ለማገልገል ለማዳን ጭምር እንደሆነ እናያለን። ስለዚህ አገልጋዮች በአገልግሎታቸው ሊያዩ የሚገባው፣ አመራሮች የሰንበት ትምህርት ቤት አመራሮች ሊያዩ የሚገባው፣ መምህራን ልና የሚገባው እያንዳንዱ ነገር አገልግሎታችን መገልገያ ሳይሆን ማገልገያ ዝቅ ብሎ የእግዚአብሔርን ሐሳብ ማገልገያ እንደሆነ ማየት ይቻላል ማለት ነው። ሌላው ጥሪ መለየት ያስፈልጋል። የመለኮታዊ ጥሪ አምላካዊ ጥሪ ነው። አምላካዊ ጥሪ ማለት ሁላችሁ እንደምታውቁት አምላክ ራሱ ለራሱ በራሱ የሚጠራው ጥሪ ነው። ምንም የኛ ተሳትፎ የለበትም። ያ መለኮታዊ ጥሪ ውስጥ መለኮታዊ ጥሪ አምላካዊ ጥሪ ነው። አምላካዊ ጥሪ ማለት እኛ ፈቅደነው ወደነው የምንጠራበት ሳይሆን ወዶ ፈቅዶ የሚጠራበት፣ የሚመርጥበት፣ የሚልክበት ለራሱ ሐሳብ የሚያበቃበት ነው። ስለዚህ በአገልግሎት ውስጥ አገልጋይ ከሚያስፈልገው አንዱ ነገር ምንድነው ካላችሁ ጥሪ ነው። ጥሪ ያስፈልገዋል። አገልግሎት ጥሪ ያለው እንደሆነ ማየት፣ ለዛም ትኩረት መስጠት እንደሚገባ ማየት ያስፈልጋል። እንግዲህ አገልግሎት ስራ ሳይሆን ተልእኮ መሆኑን ማመን ያስፈልጋል። እኛ ብዙ ጊዜ እንደ ስራ ቆጥረን የምናነሳው ሐሳብ አለ። ግን አገልግሎት ስራ ነው ብለን እንደ ስራ ብቻ እንደ ዓለማዊ ጉዳይ ቆጥረን የምናየው ጉዳይ አይደለም። ፍጹም ከመንፈሳዊ ሐሳብ ጋር ሊያጋጭ ይችላል። መንፈሳዊ ስራ ብለን ብንወስደው ችግር የለው። ከሚከፈለው ከሚሰጠው ነገር ሳይሆን እግዚአብሔር ከሚሰጠው ጸጋና በረከት አንጻር ተልእኮ እንደሆነ ማገልገል እንደሆነ በደንብ ማየት ያስፈልጋል። ሌላው በመንፈሳዊ ሕይወት
የግል ጸሎትና የቃለ እግዚአብሔር ጥናት መንፈሳዊ ሕይወት ላይ መንፈሳዊ አገልግሎት ላይ መንፈሳዊ ሕይወት ያስፈልጋል። መንፈሳዊ ሕይወት የምንለው ደግሞ የግል ጸሎትንም ቃለ እግዚአብሔር የምናጠናበትንም የትምህርት በአብነት ትምህርትም በዘመናዊ በመንፈሳዊ ትምህርቶችም በተለያየ መንገድ የምንማረው በመንፈሳዊ ሕይወት ለአገልግሎት ከሚጠቅሙት ነገሮች መካከል ሌላኛው እንደሆነ ማየት እንችላለን። ከእግዚአብሔር ጋር ሳይገናኙ ለሰዎች መናገር አይቻልም ነው የሚለው። ምክንያቱም ሰው ሳይጸልይ ከእግዚአብሔር ሳይሰማ የሚናገር አገልጋይ ፍሬያማ አገልግሎት ማገልገል አይችልም። ፍሬ ለማፍራት በእግዚአብሔር ፊት መቅረብ ደግሞም ከእግዚአብሔር መስማት ወደ እግዚአብሔር መጮህ ያስፈልጋል። ብዙ ጊዜ በሰንበት ትምህርት ቤትም በደንብ እንዲታሰብ የምፈልገው በዚህ አጋጣሚ በጣም የሰንበት ትምህርት ቤት ስብሰባዎቻችን አገልግሎታችን በጣም እንደ ዓለማዊ ጉዳይ እንዳይታሰብ በደንብ ማሰብ ያስፈልጋል። ቤተክርስቲያን ሳይሳለም ቀጥታ ወደ ቢሮ ዘሎ የሚገባ ሰው አለ። የትኛውን ስራ ነው የሚሰራው ነው? የትኛው ስራ ነው የሚሰራው? አገልጋይም በተመሳሳይ መልኩ በጸሎት የሚታይበት የሚገለጥበት ህይወት ያስፈልጋል። የግልም እንደገና ለሰውም አርአያ የሚሆንና በተለይ በዚህ በመንፈሳዊ ስራዎቻችን፣ በውሳኔዎቻችን፣ በውይይቶቻችን በምንሰራቸው ነገሮች ሁሉ በጸሎትና በቃለ እግዚአብሔር መሰረት የሚሰሩ ስራዎች ሲኖሩ ፍሬያማ መሆን ይችላሉና እዛ ላይ መበርታት ያስፈልጋል የሚለውን ማየት ያስፈልጋል። ትሕትና ያስፈልጋል። እውቀት ያስፈልጋል። የበላይ መሪዎችን ማክበር ያስፈልጋል። ለተግሳጽ ራስን ክፍት ማድረግ ያስፈልጋል። እነዚህ መሰረታዊ ጉዳዮች ናቸው። መንፈሳዊ አገልግሎት ላይ የምናያቸው ጉዳዮች ናቸው። ግን የጠብ ምንጭ ናቸው እንጂ የተማርንባቸው እሰርናቸው ላይሆኑ ይችላሉ። ስለዚህ እንደ ሰንበት ትምህርት ቤትም እንደ አገልጋይም በተለይ ለአገልግሎቱ መሰረት የሆኑትን መሰረቶችን እያነሳን ስለሆነ መሰረት የሆነው ትሕትና መሆኑን እውቀትን ለመፈለግ መትጋት እንደሚያስፈልግ መሪዎችን ማክበር እንደሚያስፈልግ በደንብ ማሰብ ያስፈልጋል። ከዚህ የተነሳ አንዳንድ ሰዎች ያላቸውን እውቀት ያላቸውን ትምህርት ያላቸውን ጸጋ ሳንጠቀምባቸው የወጡ ሰዎች አሉ። ትሕትና በማጣት ሊሆን ይችላል። ከመሪዎች ጋር ባለመስማማት ሊሆን ይችላል። አለመግባባት ሊሆን ይችላል። አለመግባባቱ ሊፈታ በሚገባው በመንፈሳዊ መንገድ አለመፈታቱ አለመሰማማቱ የሚያመጣው ብዙ ችግር አለና በተለይ ራስን ለተግሳጽ ለምክር ክፍት በማድረግ ማገልገል ያስፈልጋል። ሌላው ኢንቴግሪቲ የምንለው ይሄ ምግባር ክርስቲያናዊ ስነ ምግባር እንደ አገልጋይ እንደ አማኝ እነዚህ መሰረታዊ ጉዳዮች መታሰብ አለባቸው። የአገልጋይ ኑሮው መድረኩ አይደለም። ያው ታውቃላችሁ ስብከቱ ኑሮው ጭምር ስለሆነ ኑሯችን የሚገልጥ የሚያሳይ መሆን አለበት። ሰንበት ተማሪም በተመሳሳይ ሰንበት ተማሪ የሚገለጥበት ተማሪ መሆኑ የቤተክርስቲያን ልጅ መሆኑ የሚገለጥበት እንጂ ሰንበት ተማሪ ጡጫ ወይ ቦክስ ላይ የሚታወቅበት አይደለም። ይሄ ባህላችንም አይደለም። ስለዚህ የምንገለጥበት ነገር አገልግሎት ቢሆን የምንገለጥበት ነገር በጎ ነገር የሚሆንበትን ነገር መፍጠር ያስፈልጋል። ሌላው የቡድን ስራ የቲም ወርክ የምንለው በጋራ የመስራቱ ጉዳይ በመንፈሳዊ አገልግሎት ውስጥ ፍሬያማ ስራ እንድንሰራ ያደርገናል። ምክንያቱም ብቻን መሮጥ ሳይሆን አብሮ መጓዝ ስለሚያስፈልግ እዚህ ላይ በደንብ ስራ መስራት እንደሚያስፈልግ ማየት ይቻላል። በመንፈሳዊ ህይወትና በወጣትነት የሚነሱ ነጥቦች በመንፈሳዊ ህይወትና በወጣትነት የሚነሱ ዋና ዋና ነጥቦችን እናነሳለን። እንግዲህ መጽሐፍ በዚህ ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 12 ላይ በቃልና በኑሮ በፍቅርም በእምነትም በንጽህና ለሚያመነቱ ምሳሌ ይሁን እንጂ ማንም ታናሽነትን አይናቀው ብሎ ይናገራል። ስለዚህ ይሄ ቃል የሚያስተምረን ይሄ ቃል የሚጠቀሰው ለአገልጋይም ለቤተክርስቲያን ልጅም ሁሉ ነው የሚጠቀሰው። እንግዲህ ሰው እኛን ምሳሌ በምን ያደርገናል ተብሎ ከተነሳ እዚህ ያለውን ሐሳብ ማንሳት በቂ ነው። በቃል ይላል፣ ከዛ በኑሮ ይላል፣ በፍቅር ይላል፣ በእምነት ይላል፣ በንጽህና ይላል። እነዚህ በጣም ጠቃሚ 5 ነጥቦች አሉ። እንግዲህ ቃላችንን መድረካችን ላይም ኮርሳችን ላይም እንሰጠውን ስልጠና ላይም ጥሩ ሆኖ ሊገለጥ ይችላል። ግን እሱ ብቻ አይደለም ማለት ነው። ምን ያስፈልገዋል ከተባለ ኑሮ ያስፈልገዋል፣ ህይወት ያስፈልገዋል። ፍሬያማ እንዲሆን ህይወት ያስፈልገዋል። ብዙ ሰዎች ይቆጫሉ። ስብከታችን አገልግሎታችን ፍሬያማ ለመሆኑ ያስቆጨናል። እንደገና ደግሞ ከበረታችን የወጡ ምእመናንን ስናይ ያስቆጨናል። ምንም ጥያቄ የለውም። አገልጋዩ የወጣው አገልጋይ ያስቆጨናል። ምንም ጥያቄ የለውም። ይሄንን መልስ ግን መስጠት የምንችለው በእነዚህ የቅዱስ ጳውሎስ መልእክት ላይ በተጻፈው ቃል መሰረት ምን ካላችሁ ኑሮ ህይወት ያስፈልጋል። በተግባር ሰዎችን ማፍቀር፣ በተግባር የተማርነውን ትምህርት መፈጸም፣ በተግባር የምናስተምረውን ትምህርት በኑሮ መግለጥ ያስፈልጋል። ይህን ስንል ፍቅር አንዱ ጉዳይ፣ ፍቅር ሳይኖረንም ማገልገል ምንም ችግር የለብንም፣ እየተላመድነው ስለመጣን ማለት ነው።
በነገራችን ላይ ለእግዚአብሔርም ተብሎ ያለ ጠብ የለም። እግዚአብሔር የሚወደው ጠብ የለውም። ለእግዚአብሔር ቤትም ቢሆን ለመንፈሳዊ ነገርም ቢሆን ፍቅር ያስፈልጋል። በፍቅር ነው የሚታረመው፣ በፍቅር ነው የሚሰራው፣ በፍቅር ነው የሚገለገለው። ስለዚህ ፍቅር የተሞላበት ለሌላው ምሳሌ መሆን የሚችል አርያ መሆን የሚችል መሆን እንዳለበት ቅዱስ ጳውሎስ ይናገራል። እምነታችንም በተመሳሳይ ንጽህና የሚላል። ንጽህና መድኃኔዓለም ያድለለውላችን። ቃላችን ላይ ንጽህና ያስፈልገዋል። ሐሳባችን ላይ ንጽህና ያስፈልገዋል። አገልግሎታችን ንጽህና ያስፈልገዋል። ሁላችንንም የሚመለከት አንዳንድ ጊዜ አንዱን ተመልክቶ አንዱን የሚዘለው ጉዳይ የለም። መጽሐፉ የሚለው ለሁሉም ስለሆነ ሁላችንም የሚመለከት። አንዳንድ ሰዎች ይጠቁማሉ፣ ግን ሚዛኑ እነሱ ላይ አይሰራም። ጌታ ሲያስተምር ደግሞ ከተራራው ስብከት አንዱ በምትሰፍሩት መስፈሪያ እንደዛ ነው። ስለዚህ መንፈሳዊ ሕይወት ላይ እነዚህ መሰረታዊ ጉዳዮች ሊታሰቡ ይገባል ነው። ሌላው በእነዚህ የምናነሳቸው ነገሮች አንደኛ የወጣትነት ትርጉም በመንፈሳዊ እይታ ብዙ ጊዜ የምንጠቅሰው ጥቅስ ነው። በጉብዝና ወራት ፈጣሪን አስብ ነው መክብብ 12 ቁጥር 1 ላይ። ቅዱስ ዮሐንስ ወንጌላዊ ደግሞ መልእክቱ ላይ አንደኛ መልእክት ምዕራፍ 2 ቁጥር 14 ላይ ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርን ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ ይለና ጎበዞች ይላል። ወጣቶች እናንተን የሚመለከተው ማለት ነው። በወጣቶችን ጎበዞች እያለ የመግለጥ የመጽሐፍ ሐሳብ የጉብዝና ወራት ስለሆነ ማለት ነው። ሌላው የአገልግሎት ምንነትን መለየት ነው። አገልግሎት የክርስቶስን ባህሪ መልበስ ነው። ክርስቶስ ፍቅር አይደል? የፍቅር ሰው መሆን ያስፈልጋል። አገልጋይም ተገልጋይም ነው። ክርስቶስ ሰላም ነው። በጣም ርኅሩህ ነው። በጣም ይቅር ባይ ነው። በሚፈረድበት ሁሉ ይቅር የሚል ነው። እንደምታውቁት ነው። በደለኛው ወደ እሱ ቀርቦ ይቅር ይላል። አምኖ ለመጣ ለመመለስ ፈቃደኛ ለሆነ እና ሰውም ለረሳው ዘመድ እንኳን አስተዋሽ ላጣውም እንደዛ ነው። ስለዚህ የአገልግሎት ትልቁ የመንፈሳዊነት ትልቁ መለኪያ ክርስቶስን መምሰል፣ የክርስቶስን ባህሪ ገንዘብ ማድረግ፣ ክርስቶስ በምድር ላይ ያስተማረውን አርአያ ምሳሌ የሆነበትን ጉዳይ መግለጥ በመንፈሳዊ ጉዳያችን ላይ ይኖራል። ያን ጊዜ ከመንጋችን የሚወጣ ሰው ብዙ አይኖርም። ምሳሌው አርአያው ካለ እንደ ክርስቶስ ይቅር ባይ ካለ እንደምታውቁት ነው። ወደ ዓለሙ መጥቶ ዓለም ሁሉ ሲቃወመው በዕለት ዕለት አገልግሎቱ ቁጥራቸው የበዛ አማኞች ወደ ክርስቶስ ይመጡ እንደነበረ በአዲስ ኪዳን መጻሕፍት በብዛት ተጽፎ እናገኛለን። ስለዚህ ክርስቶስን መልበስ እንደሚገባ በዚህ አገልግሎት በደንብ ማየት ያስፈልጋል። ሌላው ጥሪን መረዳት፣ ቅድም አንስተነዋል። ጥሪን መረዳት ነው። እግዚአብሔር የጠራን ጥሪ ሁላችን የሚመለከት ጥሪ ነው። ጥሪው ለሁላችን የሚሰራ ነው። መለኮታዊ ጥሪ ያልነው ቅድም ማለት ነው። ስለዚህ ጥሪን መረዳት እና እኔ ተጠርቻለሁ ብሎ አገልጋይ ማሰብ መቻል አለበት። የሚከፈለውም ክፍያ ከዛ በኋላ የመጣ ጉዳይ እንጂ የሰማይ ዋጋ አይደለም፣ ይታወቃል። ሰንበት ተማሪ እኔ ነፃ አገልጋይ ነኝ እኔ ይመለከተኛል የሚል ጉዳይ የለውም። ጥሪውን መረዳት አለበት። ሁሉንም ነው የሚመለከተው ይቃል እኔ ማገለግለው እግዚአብሔርን ለእግዚአብሔር ቤት ነው ማገለግለው ብሎ ማሰብ አለበት ማለት ነው። ጥሪ ማወቅ እና ይሄ ጥሪ ደግሞ ቅድም ብያቸዋለሁ። እግዚአብሔር እርሱ ለራሱ ነው የመረጠን፣ በራሱ ነው የመረጠን ብያቸዋለሁ። ይሄንን መጽሐፍ ሲናገር ክርስቶስ እንዴት አድርጎ ሰዎችን ይመርጥ እንደነበረ መለኮታዊ ጥሪውንም ይናገራል። እነሱ እንዳልመረጡት እሱም ጭምር እንደመረጣቸው የሚገልጥባቸው ከእናት ማይፀን ጀምሮ ሲመርጥ እንደነበረ ትንቢተ ኤርምያስ ምዕራፍ 1 ቁጥር 15 ላይ ማየት እንችላለን። ስለዚህ ክርስቶስ እንደመረጠን እንደጠራን መረዳት ያስፈልጋል ነው። አራተኛው የአገልጋይ ማንነትና መከራን ይሄንን መረዳት ያስፈልጋል። አገልግሎት ብዙ ዋጋ የሚያስከፍል ነው እንላለን፣ እኛ ራሳችን እናስከፍላለን። ችግሩ ይሄ ነው። ብዙ ጊዜ እኔም ሰንበት ትምህርት ቤት ውስጥ የሚቸግረኝ እሱ ነው። እና አንዳንድ ሰው አገልግሎት እኮ መከራ አለበት ብሎ ይናገርና ራሱ መከራ ሊሆን ይችላል ለሌላ ሰው ማለት ነው። እና ይሄ እኮ የተጠቀሰው ግን በዚህ አንግል በዚህ መሰረት አይደለም። በመሰረቱ ፈተና የሚመጣ የነበረው ከአላውያን ወይ ከማያምኑ ወይ ሃይማኖት ከሌላቸው ነበር መምጣት ያለበት። የኛ ተገቢ አይደለም መምጣቱ ማለት ነው። ለምሳሌ ሰንበት ተማሪ ሰባኪ ላይ ጥሩ ስሜት እንዳይኖረው ማድረግ ወይ በተለያየ መንገድ ቢነሳ ይሄ ተገቢ አይደለም። ሰባኪው ሰንበት ተማሪ ላይ ቢነሳ ተገቢ ነው አይደለም? አይደለም። ስለዚህ መከራ አለባችሁ ብሎ ክርስቶስ ሲያስተምር መጨረሻው እኛ ላይ እየተገለጠ ስለሆነ እርስ በርስ መዋደድ ላይ ክፍተት እንዳለብን መጽሐፍ ለመግለጥ የተጠቀመው እንጂ ችግር የለም መምጣት አለበት ከእናንተ መካከል እርስ በርሳችሁ ማለት አይደለም። ምልክት ሊሆን ይችላል። ምልክቱ ግን እኛ ጋር ያለውን ኃጢአት ነው የሚገልጠውና በተለይ መከራ ላይ ስናነሳ በጣም ጥንቃቄ ማድረግ እንዳለብን፣ ለሌሎች መከራ ላለመሆን ማሰብ እንዳለብን ማየት ያስፈልጋል። እንደ ኢየሱስ ክርስቶስ መልካም ወታደር ሆነ አብረኸኝ መከራ ተቀበል ነው ቅዱስ ጳውሎስ እንዲህ ነው የሚለው እንጂ መከራ አለበት ብቻ እያለ ጢሞቴዎስ ላይ ጳውሎስ ያመጣው መከራ የለም አለ የለም።
ቅዱስ ጳውሎስ ያመጣው መከራ ጢሞቴዎስ ላይ የለም። ጢሞቴዎስ ደቀ መዝሙሩ የመንፈስ ልጁ ጳውሎስ ላይ ያመጣው መከራ የለም። በዚህ መሰረት አገልጋይ ለአገልጋይ ያለውን አብሮነት ይገልጣልና አብሮ ማገልገል ያስፈልጋል። ከዚህ በኋላ ሸገር ላይ ማለት የምንፈልገው እሱ ነው። ሰባኪያን ከሰንበት ትምህርት ቤት ጋር ፊትና ኋላ ሆነው የሚያገለግሉበት ውጤታማ ስራ የሚሰሩበት ነው እንዲሆን የሚፈልገው። ሰንበት ትምህርት ቤት የሚወደድ፣ ስብከተ ወንጌል የሚወደድ የሚከበር እንዲሆን ነው። እግዚአብሔር እንደዛ ያድርገን ሁላችን። ሌላው ጸጋን ማሳደግ የሚል ነው። ጸጋን ማሳደግ በመንፈሳዊ ሕይወት ውስጥ የሚያስፈልግ፣ በመንፈሳዊ አገልግሎት ውስጥ የሚያስፈልግ የተቀበልነውን ጸጋ በደንብ አድርገን ማሳደግ ያስፈልጋል። በአንተ ያለውን ይልና ቅዱስ ጳውሎስ በአንተ ያለውን የተሰጠን ጸጋ ስጦታ ቸል አትበል ይላል። ማሳደግ ያስፈልጋል። እውቀት ማሳደግ ያስፈልጋል። ጸጋችን የተሰጠንን ጸጋ መጠቀም ያስፈልጋል ማለት ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ የመንፈሳዊ ዝግጅትና ሕይወት ቅድም ስናነሳ የነበረው ትሕትና በአገልግሎት፣ ስነ ምግባር፣ ራስን መግዛት፣ ታዛዥነት፣ ፍቅር ወዘተ። የወጣትነት ፈተናዎችና መፍትሄዎቻቸው የሚለው በወጣትነት ላይ ካሉ ከባባድ ፈተናዎች መካከል አንደኛው ምኞት ነው። ከቤተ ክርስቲያን በረት ያጣናቸው፣ ጅማሬያቸው ያማራላቸው፣ ፍጻሜያቸው ያላማረላቸው ምንላቸው ብዙ ሰዎች ያጣነው ምኞት፣ የዓለም ምኞት፣ የተለያየ ጉዳይ መመኘት፣ እግዚአብሔር ያልፈቀደውን ነገር መመኘት አለ። መጽሐፍ ለዚህ መፍትሄው ምንድን ነው የሚለው? ሽሽ ነው። ከምኞት ሽሽ፣ ከጎልማሳነት ምኞት ሽሽ ነው የሚለው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ይሄንን ነው የምለው። ዓለምን መምሰል ሌላኛው ሁለተኛ ጉዳይ ዓለምን መምሰል። ይሄ መፍትሄው ምንድን ነው? ዓለምን መምሰል ያው እንደሚታወቀው ነው። እንደውም አሁን በጣም ዓለምን ከመምሰላችን የተነሳ ቤተክርስቲያን ነበር ለዓለም የምትሰጠው ብዙ ነገሮችን ከዓለም ነው ይዘን መጣ። አሁን መንፈሳዊ ኪነ ጥበብ ራሱ ሲሰራ ሰላም ጤና ይስጥልኝ የሚሉት ዜና የሚያቀርቡ ሰዎች ገጥሟቸዋል። ወለተ ገብርኤል ለዝርዝሩ ወለተ ሚካኤል ታቀርባለች የሚሉ ሰዎች አሉ። በጣም በቃ ሄደን እኛ ጋር ጨርሰናል ማለት ነው። ከዛ የት ሄድን ማለት ነው። ዜና አንባቢዎች የሚሰጡትን ትንታኔ ወስደን እኛ በመንፈሳዊ ይጠቀም ነው ያለው። በጣም ነው የሚደንቀኝ ብዙ ጊዜ እና እኛ ነበርን መስጠት የነበረበት፣ ሰንበት ቤት ነበር መስጠት፣ ቤተክርስቲያን ነበር መስጠት የነበረባት የተለያየ ነገር። ግን አሁን ቀጥታ ከዓለማዊ ዜና ከዚህ በመቀጠል ጋዜጠኛ ከሌ ከቦታው ሆኖ ይዘግብልናል እንደሚለው ዜና ላይ አንድ ዜና ይቀርባል። ለምሳሌ ያህል የሸገር ከተማ ሀገረ ስብከት መጋቢት 17 2018 ዓ.ም ለሰባኪያንና ለሰንበት ቤት ስልጠና ሰጠ። ለዝርዝሩ ወለተ ሚካኤል ይላል። እንደዚህ ማለት ነው ማለት ነው። ስለዚህ ይሄ ልምድ ምንድነው? ከዓለም ላይ የምንለምዳቸው እነዚህ ብቻዎች እነዚህ ጥቃቅኖች ናቸው። ኃጢአቱንም ያልተገባውንም እግዚአብሔር ያልፈቀደውንም ርኩሰት የሆነውንም ነገር ማምጣት አለና ዓለምን አለመምሰል መጽሐፍ ይናገራል። ሮሜ ቅዱስ ጳውሎስ ሲናገር ሮሜ መልእክቱ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በበጎ ደስ የሚያሰኘው የፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ብሎ ያስተምራል። ስለዚህ ዓለምን አለመምሰል። ሌላው ትዕቢት ነው ተግዳሮት የሚሆነው ፈተና የሚሆነው ይሄ የወጣቶች ፈተና። ትዕቢት ትልቁን ጸጋ እንደሚያሳጣ እግዚአብሔር ትዕቢተኞችን እንደሚቃወም መጽሐፈ ምሳሌ ላይ ደግሞ ጭራሹኑ ጥፋት እንደሚያመጣ ትዕቢትን ይናገራል። እዚህ ጥቅስ ላይ እንዳያችሁት መጽሐፈ ምሳሌ ምዕራፍ 16 ቁጥር 18 ላይ ጥፋት ትዕቢትን መውደቅም የኩራት መንፈስን ይቀድማል ተብሎ ተጽፏል። ስለዚህ ይሄም አንዱ ተግዳሮት ነው። ከዚህም መራቅ ያስፈልጋል። ሌላው ስንፍና ነው። ስንፍና በጣም አለ። ለማስቀደስም ስንፍና፣ ለማገልገልም ስንፍና፣ ወንበር ለማውጣትም፣ ለስብከተ ወንጌልም ለሚያስፈልገው መንፈሳዊ ነገር ለመሯሯጥም ስንፍና አለ። ስለዚህ መጽሐፍ ምን ይላል? ሮሜ 12:11 ላይ ለስራ ከመታከት አትከልከሉ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ብሎ ቅዱስ ጳውሎስ መትጋት፣ መስራት፣ መድከም፣ መውጣት፣ መውረድ እንዳለብን ይናገራል። ሌላኛው የመጨረሻው ነገር ጽናት ችግር ነው እያጋጠመን ያለው። ጽናት የለም። በአገልግሎት የሚጸና፣ በትምህርት የሚጸና፣ በመንፈሳዊነት የሚጸና፣ በሃይማኖት የሚጸና እየጠፋ ነው። እንደውም አንዳንዱ ከሃይማኖት ወጥቶም ሲገባም አናውቀውም፣ ሲወጣም ሲመለስም እየተቸገረ ነው። እዚህም አለ እዛም ያለም አለ። ስለዚህ ጽናት ትልቁ ችግር። በነገራችን ላይ የጽናት ትምህርት የክርስቶስ ትምህርት ነው። ክርስቶስ ካስተማረው ትምህርት ለድነት ከሚጠቅሙት መካከል አንደኛው ይሄ ነው። ዘርዝሮ ከተናገረው በዚህ በማቴዎስ ወንጌል ምዕራፍ 24 ላይ ስናነሳ እነዛ ምልክቶች የጌታ የመምጣት ነገር ምን እንደሆነ ሲናገር ጌታ እስከ መጨረሻ የሚጸና እርሱ ማን ያለው? ክርስቶስ ነው ያስተማረው። በእርሱ የሚያምን ይድናል አይደለም? እስከ መጨረሻ የሚጸናም ደግሞ ምን ይላል? ይድናል ይላል። ስለዚህ ጽናት
ያስፈልጋል። እስከ ሞት ድረስ መታገስ እንደሚያስፈልግ ይናገራል። እስከ ሞት ድረስ፣ እስከ መከራ ድረስ፣ እስከ መጨረሻ ድረስ መከራ ሊጸና ይችላል። ነገር ግን የሚሰጠውን የሕይወት አክሊል በማየት መጠበቅ እንደሚያስፈልግ ማየት ያስፈልጋል። በሰባኪያንና በሰንበት ትምህርት ቤት ወጣቶች መካከል የሚታዩ ዋና ዋና ተግዳሮቶች መሰብሰቢያ ይሄ ስለሚሆን እዚች ላይ ጥቂት ነገር እላለሁ። በሰባኪያን ወንጌልና በሰንበት ትምህርት ቤት ወጣቶች መካከል የሚታዩ ዋና ዋና ተግዳሮቶች ቁርማተወን ጉርጉዶ፣ የትውልድ ልዩነትና አለመግባባት፣ አባቶች እና አንጋፋ ሰባኪያን ካላቸው ልምድ አንጻር፣ ወጣቶች ደግሞ ካላቸው አዲስ ጉልበት አንጻር የቴክኖሎጂ እውቀት የተነሳ ያቀራረብ ልዩነት ይፈጥራል። ምንድነው እዚህ ላይ ያለው ትልቁ ጉዳይ? አንደኛው የጄኔሬሽን ጋፕ አለ ነው የሚለው ተግዳሮት ከሆነው ነገር መካከል በሰንበት ትምህርት ቤት አንደኛው ትልቁ ጉዳይ ይሄ ነው። በዘመን ምክንያት የሚመጣ ልዩነት ሊኖር ይችላል። ለምሳሌ ወጣቶች በዚህ መንገድ ቢሆን የሚል ሀሳብ ሊያቀርቡ ይችላሉ። መምህራን ደግሞ በዚህ መንገድ ቢሆን፣ ትላንትና በሄድንበት መንገድ አዋጥቶን የምንሄድበት ጉዳይ አለ። ግን ደግሞ ዛሬ የትላንትናውና የዛሬውን አንድ ላይ አዋህደን የምንሄድበት ሁኔታ መፈጠር አለበት። በሰንበት ትምህርት ቤት ያለው በስብከተ ወንጌል ካለው ሀሳብ ጋር አንድ የሚሆንበት እንቅስቃሴው የሚሰምርበት አንድነት የሚመጣበት መሆን አለበት። አሁን እንደምታዩት ነው። አንዳንድ ጊዜ ኩርፊያ ይፈጠራል። አመራሮች፣ የሰንበት ትምህርት ቤት አመራሮች እንዲህ ነው ችግር ያለብን፣ ይሄ ስልጠና ቢሰጠን ሊሉ ይችላሉ። መምህራን ደግሞ እናንተ እንማር እንጂ ትምህርቱን እናንተን አይመለከታችሁም ይላሉ። ስለዚህ ኩርፊያ ይመጣል፣ አለመግባባት ይመጣል። ስለዚህ ይሄኛው አንዱ ተግዳሮት ሆኖ ሊገለጥ ይችላል። ሌላኛው የትህትና መጉደል ነው። ይሄ በሰንበት ትምህርት ቤትና በስብከተ ወንጌል መካከል ያለ ክፍተት ነው። በነገራችን ላይ ይሄን ሳነሳላችሁ በጣም ምንኮራበት በሰንበት ትምህርት ቤትና በሰባኪያነ ወንጌል ጥምረት የሚሰሩ ሸገር ላይ ያሉ በጣም በጎ ነገሮች አሉ። ጥቂቱን ክፍተቶች ግን አይተን ማስተካከል ይገባል። አይገባም? ይገባል። ስለዚህ ሌላኛው ክፍተት ወይ መምህሩ ሊሆን ይችላል በትህትና ለማናገር ሰንበት ትምህርት ቤትም ባልተገባ መምህሩን ባላከበረ መንገድ የሚናገሩ ሰዎች። ስለዚህ አንደኛው ሌላኛው ክፍተት ይሄ ይሆናል። ሰንበት ትምህርት ቤት ምን ይመለከተዋል? ስብከተ ወንጌል ይላል። ስብከተ ወንጌል ምን ይመለከተዋል? ሰንበት ትምህርት ቤት። ለምሳሌ ስለ አውደ ምሕረት ሲነሳ፣ ስለ ስብከተ ወንጌል ሲነሳ የምናነሳቸው ኢሹዎች አሉ። እነዚህ ነገሮች የጋራ ስምምነት፣ የጋራ ህብረት ያስፈልገዋል። የፈለግነው ጊዜ ይመለከታቸዋል፣ የተጣላን ጊዜ አይመለከታቸውም የሚለው ስለማያስኬድ ማለት ነው። ስለዚህ አንደኛው ችግር የትህትና መጉደል፣ በዚህ የሚመጣ እኔ ብቻ ነኝ በዚህ ጉዳይ የማውቀው፣ በፍጹም ሰንበት ትምህርት ቤት ላይ ሰባኪ አይገባም የሚሉ ሰንበት ትምህርት ቤቶች አሉ። ይገባል፣ መግባት አለበት። መምህሩ ካልገባ ሰንበት ትምህርት ቤቱ ሰንበት ቤት መሆን አይችልም። ሰንበት ትምህርት ቤቱ ሰንበት ቤት መሆን የሚችለው ትምህርት ቤት ነው። በነገራችን ላይ ሰንበት ቤት ይህን በደንብ መረዳት ያስፈልጋል። ለሰባኪያነ ወንጌልም ሰንበት ትምህርት ቤት ትልቁ ደቀ መዛሙርት የምናፈራበት ፍሬ የምናገኝበት ተቋማችን በደንብ ሰንበት ቤት ልንከባከብ ይገባል። ሰባኪ ወንጌል የራሳቸው ጉዳይ የሚል ሰባኪ ወንጌል በፍጹም ሊኖር አይገባም። አንዱ ስራ ይሄ ስለሆነ ማለት ነው። ሶስተኛው የመረጃና የእቅድ ዝግጅት ማጣት፣ ሰባኪያኑ የሚሰብኩትና ወጣቶቹ የሚዘጋጁበት መርሃ ግብር አለመጣጣምና ይሄ ኮንፍሊክት የሚፈጥሩ ጉዳዮች መፈጠር ነው። እነዚህም ትልቅ ተግዳሮት ሆነው የሚነሱ ይሆናሉ ማለት ነው። አራተኛው የአገልግሎት ዘርፍን አለማወቅ፣ ሰባኪያኑ የወጣት ጉልበትን ካለመጠቀም፣ ወጣቶችም ለአባቶች የሚገባውን ክብር ካለመስጠት የሚመጣ ግጭት ነው። መፍትሄው ምንድን ነው ከተባለ የመጀመሪያው በፍቅርና በአንድነት ሁሉን አስቀድሞ መስራት ያስፈልጋል። ጃለላፊው ቶኩማን ወሊኖጀቹ ይሄ ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 1 ቁጥር 12 ላይ ምዕራፍ 12 ቁጥር 12 ላይ ሰውነትም አንድ እንደሆነ ብዙም ብልቶች እንዳሉት እንዲሁ ክርስቶስ ደግሞ ነው ይልና ክርስቶስ አካላት ስለሆነ እኛ ደግሞ ብልቶች ስለሆን አንዱ ካንዱ ጋር ተባብሮ አንዱ ካንዱ ጋር መስሎ በጋራ መስራት እንዳለበት ያነሳል። ሌላኛው እነዚህ ችግሮች መፍቻ መንገድ አለመከባበር ስላለ መከባበርና መደማመጥ ያስፈልጋል። መከባበር ያስፈልጋል። በቃ ቁጭ ብሎ መነጋገር ያስፈልጋል። መስራት የሚጠበቅብንን ተከባብረን መስራት ያለብንን ነገር መስራት ይኖርብናል። ያ ሲሆን ውጤታማ ስራ በሰንበት ትምህርት ቤትም በስብከተ ወንጌል መስራት እንችላለን። ሌላው የጋራ እቅድ ማውጣት ነው። ይሄ ብዙ ጊዜ የለም። የጋራ እቅድ የአውደ ምሕረት ላይ ብቻ አይደለም።
ወጣቶች ያልመጡትን በሰንበት ቤት ያልተካተቱትን በጋራ ከሰንበት ቤት ጋር ሆኖ መስራት እቅድ ማውጣት ያስፈልጋል። በትህትና ማገልገል፣ የወንጌል ተደራሽነት ላይ በጣም ስራ መስራት፣ አብሮ ማገልገል ያስፈልጋል። የአገልግሎት ተግዳሮቶችን የመቋቋም አቅም መገንባት ያስፈልጋል። ተግዳሮቶቹ ስላሉ ማለት ነው። ለስኬታማ የጋራ ስራ የሚጠቅሙ ሶስቱ ጉዳዮች፣ ሶስቱ ነጥቦች መከባበር፣ ግልጽነት፣ ሶስተኛ ምንድነው? አንድ ዓላማ። ይሄንን ሰንበት ትምህርት ቤትና ሰባኪያነ ወንጌል ይዘው መስራት ከቻሉ የነገዋ ቤተክርስቲያን ተሻጋሪ መሆን ትችላለች። መከባበር ካለ፣ ፍቅር፣ መተሳሰብ ካለ፣ ግልጽነት፣ በግልጽ መነጋገር፣ ይሄ ይጠቅማል፣ ይሄ ይጎዳል፣ በዚህ ቢሆን በዛ ባይሆን ብሎ በግልጽ ማውራት፣ መፈራረት ሳይኖር ማለት ነው። ብናገራቸው በዚህ ከሱኛል እንደዚህ ብለው መምሩን በዚህ ይሆናል በማይል መንግ በአግባቡ እንደ መምህርነታቸው መምህራን ተከብረው ማነጋገር። መምህራን ሰንበት ትምህርት ቤትን እንዲጾሙ መደረግ የለም። አንዳንድ ቦታ ላይ ይጾማሉ አይገቡም ማለት ነው። ሰንበት ትምህርት ቤቱን የማያውቁ መምህራን ሊኖሩ ይችላሉ። ከሰንበት ትምህርት ቤቱ ክፍተት የተነሳ ሊሆን ይችላል፣ ከመምህራንም ክፍተት የተነሳ ሊሆን ይችላል። ስለዚህ እንዲህ አይነት ነገሮች መስተካከል አለባቸው። የመጨረሻው ሐሳብ መጠቅለያ ሐሳባችን ሰባኪያን መምህራን ናቸው። ወጣቶች ደግሞ ደቀ መዛሙርት ተላላኪዎች ናቸው። መምህራን ያለ ተላላኪ ያለ መምህር ሙሉ ሊሆን አይችልም ነው። እግዚአብሔር ሙሉ አድርጎ እንድናገለግለው ፍሬያማ እንድንሆን ሁላችንም ይርዳን ነው ብዬ አስባለሁ። እግዚአብሔር ይስጥልኝ።